የለም ያ ሰፋ ያለ ጥለት ያለው ሰፋ ያለ ጥለት ያለውን አድርግ። እሱ ይሻላል። እሺ እንግዲህ ተጫፋጭ ይኸውልሽ ነሽ ዘላለም ምን እያደረክ ነው? እንደምን አልክ? ውሻው እያጠባበክ ነው። ውሻው ስላይዞ ከፍቶት በቃ ከብቱ እየገባ ነው። እንግዲህ አሁን ምን ያደርግ እንግዲህ ያው ተፈጥሮ እና የሚከላከለው ያለው እሺ ያዝላሉ። ሱስ የረባም አይደለም ማርያስ ድሮስ እንደው እንትኖች ይቀንሱት ነበር እየዞሩ መድኃኒት መርዝ ይሰጡት በየቦታው እንዳይጠው ቦጭቆ ያየህ እንደሆነ እኮ ተዚያ ተዳር ጀምሮ በቃ እየዞሩ እኮ መርዝ ይሰጡ ነበር። ድቡ ያሉ እሱ ባይጠፉ ምን አረፈና ነገሩ ልክ ነው። ባይጠፉ ምን አደረጉ? ነገሩ እውነት ነው። ባይጠፉ አሁን ደግሞ እቺዋ እንደው አያዙን አይታል ካልተነሳ በቀር አየሰር የለውም። ጥሩ ነው። እንደ ገርማል ያ ልጅ እኮ እየተልከሰከሰ ነው ሰፈር ውስጥ ያገርማ የሚሉት። እንደው የሚገርምህ እኮ ነገር ነው። እንደው ምን አባት ያረጀ ከዚህ ደና ጠፍቶ አርፈን አልነበረ ደግሞ ታህት ነው እንደው በከላይ ደግሞ ነጋልክ መጣህብኝ። አንተ ግን ምን አርጊ ነው ምንድነው የምታረዝነው? እና እንግዲህ አሁን እቱን የምታከለ በጨጨቡጨ መጨበጥ አቅቶት ነው። ትልቅ ሆነ ድምፅ ያስከፋል። ሌላ ያላርገው እንግዲህ ተው እናቴ ተው። ዝም ብሎ ሁሉም አንድ ነው። ተው በሞቴ ምን አድርጊ ነው የምትለኝ? እንግዲህ እኔ ምን አውቅለታለሁ ከየት ከምን እንደሚወጣ እንደ ቀበሮ ተደብቆ ይኖራል። አሁን ደግሞ ሰፈር ውስጥ እየመጣ የሚለው ነገር በጣም የሚያስገርም ሰው የሚልክብ ሰው እየላከ ምን ልሁን ነው የሚል ለቃል መሬት ሰጥቻት አልነበረ? እካፈላለሁ ብቻታለሁ። እሰይ አንድየዋን አማችነት ውስጥ ጎልቶ ተሰምቶታል። እንደው እኮ ይገርምሃል። እንደው ምንድን ቀን እንደው ከዚህ ሰው ጋር እንደተገናኘን እኮ ነው አሁን ግራ ይገባኝ። እንዴት አድርገን እንደው እናስወግደው እንደው እስከ መጨረሻው ድረስ ከዚህ ሰፈር እንዲጠፋ እንዴት እናድርግ ነው አሁን እኮ እንደው አንተን ላማክረው መቼም መከራ እንዴት አለ እኔ የአባቱ ወርስ መስለው እንዴት እኔ እኮ ግራ ያገባኝ እሱ ነው። እንዴት አይነት የልብ እንዴት አድርጎ የልብ እንደተሰማው ምን አይነት አይኑን በጨው ያጠበ ሞላጫ ሌባ እንዴት አድርገን እናጥፋው? ዘለለ ምን ያድርጊ አንተ ጨብጭልኝ እንደዚህ እንዴት እድሜ ልክ አንተ ጭብጦስ ጨብጥ ነው ልል ነው እንዴት ዛሬ እንጂ ደግሞ ዛሬ ነው ብቻ እንጂ እንዲሁ እኔ አልጨብጥም ስታናዝም ማለት ምን አገባኝ? አምሮኝ ሙታል አምሮኝ እንኳን ለማውሮኝ ነው እንጂ ሊጡን እዛልልህ ሊጡን ህዳውን ከሆነ እኔ እንትን እላለሁ ጨብጥላለሁ። እሺ ኧረ ብርቁ በሞት ሰው ሳቀብህ እሙት ሰው ሳቅ ስታቦካ ሲያይክ ሰው ሳቀብህ አሁን እንጀራ እየበላሁ አይደል? እንጀራ ሰጥቼ ወጣሁ እና እንጀራ አልቆይ እንዴት ቤቷን የተማመነች በግ ላቷን ውጭ ታሳድራለህ ያለ የሆነች ነገርማ አለች የተማመነባት እንጂ እንዲሁ ዝም ብሎ እንደ ሸዋ አይሆንብን። ምን ካለ ሰው ተፈጠራለ እሱ ምን ስለሆነ ነው ደግሞ የሚተማመን? ተው እስቲ ስንት አለ ደግሞ ሌላ እኛ ሰው ካለ ሰው ተፈጠረና እኛ ሰው የሌለው ሰው አለ እና ቆይ እንጂ ወገን የሌለው ሰው አለ እንደ የፈለገውን ነገር ቢተማመን እውነት መጣውን ከኔ እጅ ነው እንደው መሬት የሚካፈል እንዴት ሆነ? እሱማ እንዴት ነው አይደለም እኔ እንደው የእሱ ድፍረቱ ገርሞኝ ነው እንጂ አንተዬ ድፍረቱማ ይገርማል። አይኑን በጨው ያጠበ እዛ ከተማ የለመደው ነገር አለ እንጂ
በብዙ ነገር የተነካካ ሰው ነው ይዘው እንዴት እናድርግ? ታልሆነ ሰውዬ እኮ ተነስቷል። እንንገረው ብለህ ማን ነው? እዚያ እኔ ብሻው ነበር። በስመ አብ በስመ አብ በስመ አብ በስመ አብ። ኧረ በስመ አብ እንደገና ሌላ ጥፋት። ምንድን እሱስ ሊያጠፋ አይደል የመጣ ይሄ ሰውዬ? እውነት ሰው አረጋለህ ሰባብሮ ነው የሚያስቀምጠው። ይኸውልህ እኛማ ትሆን ይለየናል። በደንብ ከእሱ ጋር ብዙም ግንኙነት ስለሌለው ለእሱ እንንገረው። ዝም ብሎ ሰው አረጋው እንደው በዛ ክንዱ አንድ ጊዜ ቢጥልበት እኮ ጸጥ ነው የሚለው። አያርገው እንደገና ሌላ ጸጸት እስከመቼ ስትበጠበጥ ነው? አሁን ምንድነው ስትለኝ ነበር? ሌላ ብልሃት አምጣ ብዬ ነው እንጂ ምንድነው አሁን ስትለኝ ነበር? እንደው እስከ ወዲያኛው የሚያስወግረው ስትል አልነበረም? ሌላ ብልሃት አሸንም ዘላለም። እሺ ከዳቦ እሺ ከዘኛው ዳቦ ብላሽ ከተጋገረው ታጭቡት እንጀበጋሽ እንጂ እንደዚህ ሌላ አድርገሽ ነው እንግዲህ አጨብጭልኝ ነው ጨብጦ በሌሊቱ ተነስቶብሃል አንተዬ። እንደው መከራ እንደው በሽታ ነው። ሂድ በል ጨብጥልሃለሁ። ሂድ ጨብጥልሃለሁ። እዚህ ይሻለኛል። ቆጭ እያየኸኝ እንደው አልጨብጥልህም። ሂድ መሆን ስራ አለኝ አሁን አለኝ። ሂድ ስራ ምንድነው ሰሰተለት? አንተ እሱ ሰሰተልህ ወይ ላንተ? እንደው አንዴ እስከ መጨረሻው ሰፈሩን አይደለም አገሩን ለቆ እንዴት የሚያደርግ ሌላ ብልሃት እስቲ እንዴት አይነት ብልሃት ይመጣል? እናቴ ነህ ተዚህ በላይማ እንግዲህ ይኸውልህ ግድ የለህም። ይኸውልህ ተዚህ ሰፈር እንዲለቅ የሚያደርገው ይሄ ብቻ ነው። ደህና ዱላ ተቀመሰበት አይሞትበት አይሞትም። እንዳይሞት አድርጎ ማለት ነው ቆንጠጥ እንዲያደርገው ብቻ ማድረግ እንነግረዋለን። እሙት ትነግረዋለህ። የምትነግረው እንትን ትንሽ ሳያበዛ ጠቁሞ የሚያደርገው ግድ የለህም። እንዲያ ካልሆነ በቀር የሚለቅናል። ትርፍ ገላ ከሆነ ትርፍ ገላ እንዴት ነው የምናሳምነው? ትወልድ ነው አደግንበት ከሄ እንደልባችን ወጣናም ገባ። እናንተ እንዴት ያልሆነላችሁ ነው ወደ እኔ ትመጣላችሁ አይደል? ማን አይልህም? አሁን እኮ ተሽሎታል። እንደውም ተመልሷል እኮ። እንዲህ ያለ ነገር አግኝቶ ነው ወይ ታውቆ የለ ነብሱ አይደለም። አታስታውስም ወይ እነዚህ ያን ሰዎች እንዴት አርጓቸው ሰፈሩ የሚነካበት አይወድም። እንዴት አርጓቸው እንደነበር ትዝ አይልህም? እንደው ከመነሳቱ እንደው ሌላ ጥፋት እንዳያጠፋ የለም ማህን ዝም ብለህ ነገር ኋላ መሽቶ ሲነጋ እዚህ ነው የምጨብጥልህ። ኋላ ማን ደግሞ ችግር አለበት። አንተ እኮ የሆነ ነገር ከያዝክ አትለቅም። እሙት አፍክን እንዳትከፍቱ። እኔ ከኔ ጋር ነው የምንጣለው። ኧረ ብርቆ በሞት እንደውም ስትዘጋው ነው የሚያስጠላስ። ስትዘጋው ነው የሚያስጠላስ። እንግዲህ አገብሽልኝ ዝም ብለሽ አትንጭሽ። ተፍጥላል በቃ ኋላ ብርቆ ኧረ በሞት ያረዱ ዝም ብለህ እንደው አንተ እስቲ ምን ሊለኝ ነው? እናንተ ነዘነስከኝ እንዲያው እስኪ ስራ ልስራበት። እስቲ ሄደልኝ። እስቲ ድምፅህን እየሰማሁ እንዴት እስቲ ሰው ሲያዝልኝ ምንድን ነው የሚሸጥ? ኧረ ወጥ እየሰራሁ ነው። ወጥ እየሰራሁ ነው። እውነቱን ነው። እሙት ዝም ብለህ ነገር እኔም ታገኘው ነግሯለሁ። አንተ ብልሃተኛ እሱን እኔ ስለማውቀው ነው። ግድ የለም ዝም ብለህ አልቻልኩትም በል። ያንተ ነገር ደግሞ ጭንቁ ነው። እውነት ነው። ያንተ ነገር ያን ብዬ አይደል? ያንተ ነገር ደግሞ ጭንቁ ነው። ያን ብዬ አንተ ነገር ደግሞ እና ዝም ብለህ ንገረውማ። እንዲያው አላስቀምጠኝ አለ በል። ይሄንንም የመሬቱን ጉዳይ አብረህ ነገር በደማህን ግድ የለም አንተ ነገረው። እኔ እዚህ ምን ችግር አለ? አሁን የቢሻው አባት ለአንተ ያረተው እውነት ነው። እሙት እንደውም ከኔ ጋር እኮ ታውቆ የለም መቼስ ያቺ በፊቷ ቁርሷ አለች አይደለ? የበፊቷ ቁርሷ አለች አይደለ? በዚያ ምክንያት ብዙም እኮ አይደለም ታልባ አይደለም ግንኙነታችን። አሞ እንደወደቀ ነው እንጂ እየሄድኩ ጠይቀው የነበረ ብዙም እኮ አይደለም። እና እኮ ትልቅ ስራ ነው። እና ይኸውልህ አንተም አለሳልስና ነገረው ደግሞ አትከፋ ግድ የለም ተካልከሽ። ይኸውልህ ምንድነው ሀሳብ አይግባህ እንጂ ጨብጭልኝ። አሁን ሂድና አባትህን ጨብጣቸው። ሂድ አባትህን ጨብጣቸው። ሰላም ብለሃቸው ነው። ሂድ በል ዋስማሩ ይላል። ሂድ በል ጨብጭልኝ እያልክ ዝም ብለህ አትነዝንዘኝ። አንተ ሂድልኝ። አሳረርከው አንተን ሸተተኝ። እንደው ያንተ ድምፅ ነው አሁን አብዋ ያረረ ስለማይበላ ዝም ብለሽ ጨብጭልኝ እንጂ አረዋ ጀምር ወንገድ ወይ ጉድ እንዴት እንደው አንደኛ እንደው እሱማ ምን ታደርግ ግን ይኸው እማዋ ደግሞ ምንድን ነው ዝም ብዬ ያስበው
እንደው አሳባ ይግባህ ነው ማለት እሱ ጦስ ደግሞ ወስጄ እዛ እኔ ጎትቼ ያመጣሁትን ነገር ሰው ላይ ጥላለሁ ብዬ አሳባ ይግባህ እንዴት አይነት የለህም ይኸውልህ ቅጥ ያስይዘዋል እሱ ቅጥ ያስይዘዋል ይኸውልህ እሱስ እንደው ግድ የለህም በልሽ እሺ እኔ አሳባ ይግባህ ብያለሁ አንዴ የለም እንትን ነቃ በል እንጂ አብረን ብንሄድ ደስ ይለኝ ነበር። ደስተኛም አይደለህ ዛሬ እንጃ እኔ ፍርሃት አይደል የለም ምንም የሚያስፈራ ነገር ሌላ ጉድ የሚያስብል ደግሞ ሌላ ጉድ እንዳላመጣ እንደው ምንም ነገር አይመጣም ነው የምልህ ምንም እንደው ጀንበጀ ብዬ ደግሞ እንዳልተው እስቲ ግድ የለህም ነገር እውነቴን ነው ዘላለም ሂድ ግድ የለህም ነገር እሺ እስኪ እንደው ሁለት ልቦኛለሁ እንደው ልድ እስኪ ለማንኛውም ሂድና ቀስ ብለህ አሁን እኮ የምትለው ደብድብልኝ አይደል እንደው እንዲህ እያደረገኝ ነው እንደው በቅጥ አድርግልኝ አረ ምን ይሻላል እንዲህ እያደረገኝ ነው ብቻ ነው የምትለው ይችን ታልከው ዘንዳ እሱ ሌላውን ነገር መፍትሄ ያያጣለት ኧረ እንዴት ልካተል እነግረዋለሁ እስኪ ዘላለም ያያንዱ አንድየው ነው መጫወቻ አድርግ በል አይዞህ ሰው በልጁ እንዲህ ያለ ችግር ላይ ይወድቃል ያልታደለ ሰውዬና አንድ ያሰምጠል እንትን አያለ ያየ ማጨብጥልኝ እሳቸው ይሻሉሃል እንደው ሄድማ እሰይ እንደውም የእሳቸው ነው የሚጣፍጣል እንደው ያንቺ አይጣፍጥም ይሄን በቃ የኔ አይጣፍጥም ሄድና ይሄንን እዛ ኩበቱ ላይ አኑርልኝ ሄድና ስመጣው ስለ በል ይሄን እዛ ኩበቱ ዘንድ አኑርልኝና ሄድ ያ ዘላለም እንዴት እንደሚጣፍጥ እሳቸውማ ትልቅ ሰው ስለሆኑ ሸጋ አድርገው ነው የሚሰሩልህ በል ሂድ በል ዳብዋ ግን ነግሯል ወጡ አረረ ስታወራ ወዷን ወዷን በለፍነክል ያቃጣይ አቃጠርኩት በልመድ አያ መስሎኝ እንደምን ነህ? ደህና ነው? ሰላም ነህ? እንዴት አደርክ? እንዴት ነው? እግዚአብሔር ይመስገን ደህና ነኝ። እንትን እያልክ ነው? ይኸኛው ፈረስ እንደው በቃ ሰውነት አላደርጋለህ እንግዲህ እንግዲህ ብዙም እኮ እንግዲህ ስራ የለበት ብዙም አልወጡ አንተ ነው እኮ እንደው አንተም ታመተኝተህ ነበር ያም ጭምር ስትጨመር ነው እንጂ ኧረ ለአንተስ እንደው አንተ አሁን ተመልሰዋል። አሁን እኮ ደህና ሆንክ በቃ እግዚአብሔር ይመስገን ደህና ነህ። ጀግና ነህ እንደምንም ብለህ በዛም ብለህ እንደው እኮ በቃ ቀጥታል። እንዴት ማን ዘርፎኝ እንደው አሁን እንደተሻለ እንደው ሁሉም ሰው ነው ደስ ያለው እና አሁን ደግሞ እዛ ሰፈራችን ላይ እባክህ የሆነ ደንቃራ መጥቶ እንደው ማን ይመልሰው እንደው ማን ይመልሰው እኮ ነው እያለው ማን ነው? ኧረ እንደው ተወኝማ እንደው አንተም እኮ እንዳትሳሳት ብለን ፈራን። እንደው እኮ አንተም አሁን ብነግርህ እንደው የሆነ ነገር ታደርገዋለህ እንደው ብለን ፈርተን ነው እንጂ የወንድ ግርማ የሚባል ከልጄ ጋር ተወዳጅቶ መጥቶ እንደው ሰፈሩን እንዳልነበረ ካላወረሳችሁኝ እንደው ልጃችሁን በግድ ካልሰጣችሁ እያለ እንደው በቃ ምን እንዴት አድርጎ እንደናቀን እኔ እኮ ልነግርህ አልችልም። እውነቴን እኮ ነው የምልህ። እንደው አደራህን እንደው እኔ አሁን ለመጥቼ ለአንተ የነገርኩህ እንደው በብልሃት እንደው እጅህ እንዳይሰት እውነቴን ነው የምልህ እጅህ እንዳይሰት ብዬ ነው እንጂ እንደው ይኸውልህ ጨንቆኛል። እንዴት አድርጌ እንደምነግርህ ምንድነው እንደው እኔ እያለሁኝ ምንም ከሱ ጋር መጨቃጨቅ አያስፈልግም። ማንጨራቱ መጥቶ ወዲያ መስወገድ ነው። ኧረ በስመ አብ በል ምንም በስመ አብ አያስፈልግም። እንደምንም የማን ማራሙቻ ደግሞ እዚህ በእጅህ ይጠፋል። እና ደግሞ ድፍት አይልም። እንደው ስታየው የከተማ ሰው ነው
አይችልም። አንድ ጊዜ ብታሳርፍበት ሰጠንም አንዱ ወዲያ እንግዲህ ቀይርብሽ ነው የሚኖር። እንደምንም አስፈራርተህ እንደው ከሰፈር እንዲጠፋ አድርግልን እንጂ እንደው አንተን ስላንተ አላደርጉም ያውቃል። አላደርጉም። እንደው አደራህን ተው። እንደው እኔ እንደው ይሄንን ዝም ብለህ ከታክተህ ዝም ብለህ ለጅብ ነው መስጠት። ወዝብ ጫካ ትከራል። ማን አባቱ ላይ እንደው ኧረ እባክህ ይፈረድብናል። በቃ እሺ ወይ እንደዛ እንድታረገው እኮ አይደለም እኔ የፈለኩ እንደው ሰው የለም ብሎ ነው በቂው እንዴ። እንደው ለመጀመሪያ ማስጠንቀቂያ ሲሰጠዋልህ ከዛም በኋላ አይመለስም። እንደው አንተ ከተናገርከው በምንም ተአምር እንደው አይመለስም። ያንን ብዬ ነው እኔ እንደው ሲያይህ ገና እኮ እኔ ነኝ ከሱ ጋር ማውራ ግንባርን ሲያየው ገና አይመለስም እኮ እኔ ነኝ ከሱ ጋር ማውራ ከማንም አራሙቻ ጋር ማውራ እኔ ማስጠንቀቂያ ስተውኛል። እንደው አደራ እጅን እንዳትስት። ይኸውልህ አያበስኝ ባንተች ስወድ እንዳልጠላ ይኸውልህ ስወድ እንዳልጠላ ሰው ይጠፋብሃል። ስወድ እንዳልጠላ ወስጄ እሳት ውስጥ ልክተትህ እኛ ያላደረግነውን የፈራነውን ነገር አንተ ላይ መጠን እንደጣልነው እንድንጸጸት ልታደርግ ነው። ምንም እንዴት ያለ ጉድ ነው! አንገቱን ብያስወግደዋለሁ እኔ። ምን እያደረግክ ነው እዚህ? ምን እያደረግክ ነው ብርቁ? አንገቱን ያለ ሌላ ወሬ ነው የምንወራ። ኧረ ንስ አደራህን ብርቁ አንዴ ጠብቀኝ። እንደው አደራህን እዚሁ ማንጅራቱን ጠቅልየው ኖርኩበት ቤት እገባለሁ እንጂ ወይ አይሽሹ አንተ ነህ የጠይቀህ ታውቅልኝ? ግምራ የሚባል ሰው ግምራ እንደዚህ እንኳ ያለ እንደዚህ አያለዛዜን መሰለው ግምራ ግን እንደዚህ ያለ ሆኖ እዚህ ጋር ፀጉር ያለው እንኳ እንደዚህ ወደዚህ ወደ ጠላ ቤት ነው። ወደዚህ እሺ እንትን ሳልናግርህ ነበር። አመሰግናለሁ። ዝም ብዬ ሰድብ ደህና ረፈዱ። ያ መጡ። ይሄ ነው ጥሩ። እዚያው ብዬ እዚያው ብርቁም ስለነበረ ለሱ ቁርስ ምናምን ልስጠው ብዬ እዛ ሰፈር ሄጄ ነበር። እዛኛው ቤት ሄጄ ነበር የለሽም? ኧረ አዳው ነው እዛው። አይ ለፉ ልውድ ነጠላውንም እዚህ መሬት ላይ ዝም ብለሽ እንትን ትያለሽ። በሱ ከዛ ቅድም እንደመጣሁ ከአንገቴ ላይ አውልቄ እንዳኖርኩትኝ ነው እንጂ እና ዝም ብለሽ በየሜዳው ወጣሁ እንጂ ምን አባቱ ይልብለው ነው ቆይ ያልሽ መስል ይስጡኝማ እንደው መስጭ ጋር ልቀመጥበት። ኧረ እባክሽን እንዴት እኔ ለበጡ እንዴት ከኔ ይመስላል ይሁን እያደራረቅሻት ነው ይችላል። እስቲ ትንሽ እንዳይበቅል ብዬ እዛም አለ ይሄንኛውን እዚህ ትንሽ ረጠብ ያለውን አወጣሁት እንጂ ግምራ ያንቺ ድግስ ተደግሶልሻል። አንቺ እዚህ ጠላሽን ጠቂያለሽ ቁጭ ብለሽ ደግሞ እየደገሳችሁ ነው። የእናንተ ድግስ አያልቅም። እንትን ምንድን ነው ለቤቱ አባት ደብድበው አርጄ ነው የምጥለው ምናምን ሲል ነበር። ይወጥ ማንን እስኪ አንተን ምን ብለው እና እንዴት ነሽ? ደህና ነኝ። ምን ነገር ላምጣ? ምን ላቅርብ? ኧረ ምንም እንደው ምንም ሁሉም ሙሉ እንዴት አንድ ቀን ከተማ ሁለት ይዘት ምን ደግሞ ያመጣሉ ብለው ደረስ ብለን እንምጣ ብለሽ የት ከተማ እዛ ወደ ከተማ እንደው ልብሽ ያሰቅልሎ እንደው ኧረ እኔ ወይ እኮ ኧረ እንደው ያ መኪናው እንደው ሳውን ሳስጠብቶኛል። ኧረ ተረጋጋሽ። አሁን ጨከኑ። ኧረ እንደው ሰጥቼ ስመጣ ነው እናቴ ልብ ያልኩ የተቀመጠ አባት የሰበር በጠበጣ ምናምን ሲለው ነበር። ማንን ያለው? የቤቱ አባት ማን ያለው? እንደዛ አብዋ ነው እንጂ ተጠነሰሰ ነው ማለት ነው። እሺ እና ከዛስ ምን አሉስ? ሌላ አንቺ ሰላም ካልሆንሽ እኔ እኮ ምን ሰላም ሊኖር እሱማ እንደው እሱን ጭምር በየጊዜው መበጥበጡ ነው እንጂ እንደው ምን አለ ብለው ነው
ልጆችም አይጠፉም እኮ ነበር እዚህ ሰፈር። እንዴት ነው አሁን? ሲል አሉ አሁን እዚህ ነው የቆዩ። ብርቁ የብርቁን ነገር የተውኝ እንደሆነ በጠዋቱ እንዱ ምናምን ሲቀባብጥብኝ ቆይቶ ነው ሄደ። ምን ፈልጎ ነው? ኧረ ተወኝ አያሸንፍ እሷ አያሸንፍ ደግሞ ከዘራውን እንደዚህ እያለ እየደበደበ እንደ እንትን ሌላስ ምን አሉ? ሌላ አንገቱን ነው ሰብሬ ቆልምም የምጥለው ምናምን ብሎ ከዚህ ሰውዬ ጋር ደግሞ ሊያጣሉኝ ነው። ከእሱ ጋር ሰዋራ ድስቱን ማስያዝ ለአበዋ ነው የምናገርሻለሁ። ነይ ጭብጦት አልጨበጥሽ ብሎ ከእሱ ጋር ጨብጣለሁ። ዋህድ እንደው ሲያለቃቅስብኝ የቆየ በጠዋት እንደው ብርቁማ እንደው ወይ ልጅ አይሉት ወይ ምን አይሉት እንደው እሱ ጨምረው እኮ ነው እንዲህ አሁን ልጁን እንዲህ አዋለውት የቀሩ እርክ እንደው ተጫወቱበት። ምኑ ነው የሚገለው? ምኑ ነው? ኧረ እዚሁ ነው እዚሁ ነው ደህና ነኝ። ኧረ እዚሁ ነኝ እንደው ምን ያልሆነ ነገር ተናገርኩ ብለሽ ነው? ተይው ሙሽሪት። ምንድን ምን አይተው ነው መጣው ነው ደግሞ አሁን ደግሞ ሌላ ነገር ነው። እንደዛ መንገዱ ላይ ምን ሆኗል ብርቁ? ምን አጥንተው ነበር? አንቺ ጋር ነበር። ደህና ነው። ዋ ምንድን ነው አሁን ሲወሩ አልነበረ? ደህና ነው። ዝም ብዬ ነው። ተይው ሰው ነገር ካለ የሆነ ነገር ካለ እንገሩኝ። እኔ ምን ትልበል? ዋ ምንም የለም። እሱ እኮ ከሆዱ የሚይዙት ነገር አለ። አይ የለም ሙሽሪት። እንዲህ አይነት ነገር እኔ ደስ አይለኝም። እኔ ልሞት ዝም ብዬ እየሮጥኩኝ እኮ ነው የመጣው ወደ አንተ። እኔ እኮ ደስ ነው የምትለኝ በዚህ ሌላስ የሰማው ነገር የለም? ሌላስ አልሰማሁም። እማዋ እንጎቻ እምቢ ዝም ብላ እሱን እንጎቻ ትግዛለህ? እንጎቻ ሌላ የሰማው ነገር ካለ ነው ሌላ የሰማው እንግዲህ መጀመሪያ እንጎቻ ገዛልኝ። ጠጅ አንቺ ተጮኸ እንደ ጩኸት ያለ ነገር አልሰማሽም? ያን ጩኸት ምንድን ነው? ጨረስክ? አጥሩት እንዲያው ገፋፋሁ ትንሽ ሁሉም አላለቀ። አዎ በረታብህ። እናቴ አናት ይመርጡት ያው እንዴ ሊቀዘቅዝ መሳበት ቆይ ኖሮ አሁንም ያውልሽ ተሰማው ደግሞ ወርጥበት ያመጣው ነው መልሶ እውነትሽ ነው። ግን ጩኸት አልሰምተሽም? የለም አልሰምቼም። ምን ይሄው እንግዲህ ጆሮዬ ነው ማለት ነው። ዋ ከዚህ በፊት የደበቁኝ በቃል አይ እንግዲህ ምንድን ነው ምን ሆነው ነው? ምን አይተው መጣው ነው አሁን እዛ መንገድ ላይ ይንገሩኝ እንጂ ጩኸት ነው ብለሽ? ኧረ መድኃኒዓለም ወይ አንተ ማለት ሊያብዷል። ኧረ ምን ሆነው ነው? ነይማ እንግዲህ አትደንግጥ እንጂ ሙሽሪት። ክላንቺ ምንም የምደብቅሽ ነገር የለም። ምንድን ነው? አስሩን ጨበጥ ወይ አታድርስ። ኧረ እዚህ ሰዎች ጋር እዚህ ስመጣ መንገድ ላይ ሌላማ የለም። ዝም ብለህ አሁን የት ናቸው? አያሻሻፊ ወደ የቢሾው አባት መቼ የተሻለው መዘነ ይሰነበት የታመመው ፈረስ የጠብቅ እኮ አክንኮት እኮ ነው። ይዘው ዝም ብሎ አባ ነው እንደዚያ ያለው። ታሞ ቢሻለው ነበረ መሰለኝ የሚሻል አያዘላለም አላገኘውም። አያለዛዜ መሰል በቃ በኋላ ነጉትልሃል። አንተ ነህ በኋላ ተው ግን አሁን አነጉ በኋላ ነው ማነጉት። ኋላ ችግር የለም። ታገኛ ይሆን አንጋችን ነው የሚያልቆላል ምንሽ የመናገሬን ብቻ ስንት ወደዚህ የለም እንግዲህ ማለት ነው። ቆየሁ እስቲ እሺ እባክሽን ጋቢ ያለቃልቂልኝ። ምን ለብሰውም የለኝ የደከመ ሰው የለም የለም። አይ ለምን ነው ጋቢው እጄ ነው እንጂ ስንት አለ ለቅሶ ሞልቷል አይደል? ዳፋ ጋቢ ለብሼ ልሄድ ነው። የተያዘ ታመመ አለ እንዴ? እንግዲህ አይደለም ተምሮ የተነሳ ጋቢ ሆኖ ቀይ ስትለኝ እኮ ደግጬ ነው። እንደው ሰሞኑን ማሳያ እንዳልጠፋ ነው። ምን ያ ነግሬሻለሁ ለሰው እንዳትተዋል። ለማንማ ታማን ተገናኘች ደግሞ አሁንማ ያ የብርቁ አባት
ግርማ ነው ማን ነው የሚላት ይቺ አዲሲቱን ሚስቱን ልጅ ጮኛ እሱን ታላስደፋውት ብሎ ያኔ ቢሻውን አባት ልኮበት ደህና ተይዞ በእግዚአብሔር ጃርፎ ነበር። ሰውም ደግሞ ተነሳባቸው። ተኝማ እናቴ ነው ሳብሬ ተቀለበለበ አማካኝ ሆኜ እንደሚመጣው ነው ስቃው ዝግጅቱ አባሪ ሞዴ ልጅ አረጋ እንዴት ገና እኛ ማሽን እንዳያያዙ እንደማያተርፈው ነው ብሏል ብሎኛል። ሰውዬው እንደሞ ታውቂው የለ ታሁን ቀደም አንጎል እኮ ነው አንጎል ነው የሰብሮ መተው የለሱ ታልገደለ ኮሽ ኦሮ በስመ አብ ወልድ መንፈስ ቅዱስ ኦሮ እዚህ ባንጆሮ ይደፈናል እንዴ ሰው ዝም ብለን አነሳስተን እኮ እንትን በቃ ኦሮ እንግዲህ አማልግባና ልጨፋጭፈው እንጂ እናረጋለሁ ያቺ አነስ ሰፋ የለም ያ ሰፋ ያለ ጥለት ያለው ሰፋ ያለ ጥለት ያለውን አድርጊ እሱ ይሻላል። እሺ እንግዲህ ልጨፋጭፈው ይኸውልሽ ነሽ እንግዲህ ማንጫ ማርጊበት አረግበታለሁ። እሺ በይ አሁንስ ምን አለኝ ልምጣ ልከተልሽ እንዴት እንደው እህል አይደለም ደህና ነኝ ሙሽሪ ቁጭ በይ ቆይ ሰረጋጋ ከበጃጀሩስ አወራሻ ደስ ዘቅ አይደለም ምን ነው የከበጃጀሩ ምን ነው ያልኩኝ እኔ ሌላ ነገርም አላልኩም። ምንድነው የከበጃጀሩ? ወይ ታምር እንዴት ያለ ዘመን ላይ ደረስን እናንተ እንደው በግድ ሰው የሆነ ነገር ካለ ይንገሩኛል። በለዚህ ተወት ወዲያ ሙሽሪ ይኸውልሽ ምንድነው እንትን ምን ልረጋጋ እነግርሻለሁ አትቸኩይ እነግርሻለሁ ባይንገሩኝ ተወት አትቸኩይ ምንድነው ይሄን ያክል ገደለው መጣ ሮጠ ጮኸ ምን ሆነዋል? የሰሙት ነገር አለ ከከተማ እንዴት ያለ ታሪክ ነው እናንተ ቆይ የሰሙት ነገር ካለ ይንገሩኝ እባክዎ እኔን ጨምረው ያሳብዱኝ እባክዎ ስለፈጠረው ይንገሩኝ ከየት ጀምሬ ልንገርሽ ገና እኮ ነው ጉዱ ገና ሌላ ነገር እኮ ነው ሌላ እኔ እኮ ምንድነው ሌላ ነገር ጉዱ የሚሉኝ ያረጋገጠ ሁኔታ ሆኖብኝ ይንገሩኝ ችግር የለም ብቻ አረጋግጧለሁ ጋኖች አለቁና ዞሮች ጋር ነው ሰላም አልኩኝ። ቆይ እንዴት ዋልክ? ሰላም ነው እኮ ቤቴ ድረስ መጣ ሰተት ብለህ መጣ ደም ሲጠራ እኮ መጣ እንደው ነገ ዛሬ ስለ ያቢሻውም እንደው ያ ገናው ጓደኛዬ እሱን ልኬው ነበር እኮ ኧረ ይኑሩ ኖር ቁጥር ችግር የለም። ምንድነው የምትልከው? እንደው ሳልጠይቅ እንደው አንድ ቀን እንኳን እንደው ተሻለ እንደው ቁጭ በል ወይ ዳትከኝ የለም ኧረ ቁጭ ወይማ ቁጭ በል ማን እንደው ነገ ዛሬ ስላኔ ማን አለብኝ ብለህ መቼ ብሎ እንደው ሳልጠይቅ ቀረው እኮ ማን አለብኝ ብለህ ለምን እንደዛማ አይደለ እንደው ኧረ እኔስ ግድ የለም ቁጭ በልማ እንደው ደም ወዘም ነጫጭባ የለም እንደው ሳልጠይቅ ብዬ ነበረ። ቁጭ በል እስኪ ቁጭ በል እንደው ደክሞኛል። እኮ ገብተህ ቁጭ አልኩህ እኮ ቁጭ በል ተሩጥንም ይኸው እንዲሻለ ብዬ በደንብ እናወራለን። እሱ ሌላውን ነገር ብዬ ላቀን እናወራለን። እሱ እኮ የማን ነው እሱ? ለአንተ እንደው እንትን እንትን በልና እንደው ጠባብሳም እንደው ሾርባንም ምንም ትጠጣለህ ብዬ ነው። ለእሷ ነው ቁጭ ነው እንዴ? አዎ እኔ ከምሄድ እኔ ልሙትልዎ እኔ አሁን ግን ከተማ መመለሻ የለኝም እሄዳለሁ የሆነውን ይንገሩኝ ምንድነው በሞት ሰው ተጣልቶ የምን ሰው ነው የተጣለው? እዚህ ሰፈር ተጣልቶብኝ ነው ሙሽሪ ተይው እንጂ እኔ አልተጣለሁ ለሰው ብዬ እኮ ነው ለሰው ብዬ ነው ለእኔ በስ መስሎሽ ነው ለእኔ ቢሆንማ እዚህ እመጣ ነበር አንቺ ጋር ጠላት ይዤ እመጣለሁ እንደ ወዳንቺ ነገር ነው ምንድነው እንዴ እኔ ነኝ ምንድነው ሶስ ምን አስተውለው አይሄድም ሰው መሀል ምን አስገባዋል አሁን የጠብ ይሁን የምን ይሁን እኮ ያልተረጋገጠ ነገር ይዤ ነው አሁን እኔ መከራዬን እኮ ያየሁኝ አሁን እንደውም ዝም ብሎ እኮ ነው አንድ መንገደኛ ዝም ብሎ እና በሰው ምን ያስቀባጅሮታል አስሬ ምን ጨርሱ ብለው በዚህ በቤት ጉዳይ በባልና በሚስት በባል ነው ሰው ምን አገባው እንደው ምን ጥልቅ አርጎ ሰው ሲጨራረስ ገዳግሮ ቤት አይመጡ ሰው ሲጨራረስ ዝም ትያለሽ ሲጨራረስ የሚሉ ምን እዛው ራሳቸው አይፈቱት እንደው መሀል ገብቼ ነው ሶስተኛው ወገንስ ምን አስገባው እኔ መንገደኛ ሆኜ በመንገድ ላይ ነው አይደረሰብኝ እንደ ባህሉ እንደወቁ በቃ ተው ብለው አባ ብለው አስገብተው ሙልጭ ነው ምን እስከዚህ ድረስ አስገባው እንደው አንድ የበጠበጠ ሰው አለ ነው የምልሽ
የበጥበጥ ያደረገ ሰው አለ እና እዛ ሰፈር ላይ በጠበጣቸውና ያንን ሰው ለማጥፋት መመካከር። እሺ ማን እናንተ ናችሁ ተመካከሩ? አይደለም እነሱ ሰዎቹ ናቸው የተመካከሩ። እንግዲህ ተመካከሩና ያ ሰው መጥፋት ስላለበት በቃ። እንዴት የሰው ሰው የምታጠፉ እናንተ ምን አገባችሁ? ሰፈር ሰላም እንዲሆን ቤተሰብ እንዳይበጠበጥ የማንም ዱርዬ ለቃቃ ወሮ በላ መጥቶ ሰፈሩን እንዳያምስ ለሌላውም ጊዜ ትምህርት እንዲሆን እኔ ነው ይሄ። አዎ ላንተ ነው ያመጣውልህ እችን እንትን በልና ሾርባን እያደረክ እንዲሁ ትንሽ ዱሳል ጠይቀ እያልኩኝ እንዲሁ አደራህ። አዩ ጀብጀል ቆርጦ አሁን አንተን ክፉ ነው የሚሉ አንተን ነው ክፉ የሚሉ ሮግ መድኃኒዓለም ሰው እንዲህ አይደል ኮን አዩ ጀል ቆርጦ እንዲያርገው የምድረሰላቱ ሁሉ እኮ እንዲሁ ተውማ ገለም ተውማ እንደው እናወጋለን በደንብ እናወራለን። የኔ ነገርማ ተው ግድ የለም ተከርሮ ይብሰል እኮ አንተን እኮ ነው አንተ ሌላ ያሉ ሌላ ሰው እንዲህ አይደል ሰው እኮ ተንኮለኛ እኮ ነው ሰው። እኔ ነኝማ ባዳ አርጎ አገሬው ለብቻው ለራሳቸው በቂው እየተሰበሰበ ይኸው እኔ እንደው ምናምን እንደው እቺን መሬቷንም አለች እሷንም ብዬ ነው እንጂ ደግሞ የለም ተው አምላኬ እንኳን ግን አንተ እንዴት ነህ? ጤና ነህ? አሁን ተሻለህ? አሁን ደህና ነኝ ተሽሎኛል። ለልጅ ሾርባንም ምንዋንም እያልክ እንግዲህ እንዴ ይሻላል ብዬ ነው። አንተ የመሰለ ጉብሳን አውሬ አድርገው ሲነግሩኝ እኔም አውሬ ሁኜ ብዙ ቆየ። እንደው አንተ ሰምቻለሁ እኮ ያ ቢሾው እንግዲህ ደህና ወዳጅ እኮ ነው ቢሾው እና ልኬበት ነበር እንደው አልመቼ ብሎ አያመስፍን ያልተል ነው ቢሾው ያንተው እንጂ ቢሾው እሱ እንዴ ወዳጅ እኮ ነው ወደነኛው እንዴት እሱ ነው እንግዲህ ያለኝ እንጂ ሌላ ማን አለ ሌላው ማን አድማ አድርጎ እንዴው ተወማ ግድ ዝም ብለህ ስትሸከም ግድ የለም ኧረ እንዴው ስትሸከም እንዴው በለናችሁ ሾርባ ምናምን ታጣጣ እንዴው ስትሸከም አመጣለሁ ምን እናወጋለን ግድ የለም እንዴው ችግር የለም እንዴው የሚያስከፋ ሰው አለ ግንበሩን ነው የምለው በቃ እንግዲህ ያ የመከታ እያለኝ እኔም እኮ ዝም ብዬ ነው አንዱ የሚናገር ሰው ያለ ሰው እስከ ዛሬም ድረስ ግድ የለም በቃ እሺ በል እንግዲህ ሰላም አለ በል ነው እሺ አሩ በጥንቃቄ ለሁል ጊዜ ለህፃናቶችም ለሴቶችም ለኛም ለአዛውንቶችም በሰላም ወጥተን እንደ ድሮ እንድንገባ ሙሽሪት አንቺ እኮ የድሮን አታውቂም። አንቺ ከመጣስ ጀምሮ እኮ የከተማ አመል ገብቶ ዝም ብሎ እየተሳሳበ እየመጣ መውጫ መግቢያ አጣ እና ሰፈሩ እንዴት አድርገን እናስጠብቀው የሚል ምክክር ተመከረ። እየወቀሱ ነው አሁን በዚህ አጋጣሚ አይደለም እናቴዋ ደርደሩ ምን እንግዲህ ሙሽሪት አታሸማቂ አላንቺ ይሆንልኛል። እኔ እንደው አላንቺ አይሆንልኝም እኮ እንደ ስስት አሁን የሰፈሩ መዘባረቅ መጣላት አሁን ተኔ ጋር ምን ያህል አንቺስ በሰላም እንደወጣሽ እንድትገቢልኝ ነው የኔ ሙሽራ። በሰላም ወጥተሽ እንድትገቢልኝ እኔን ማን ተናገረኝ? በርቁም እንደ ልቡ እንዲፈነጭ ከብቶችም እንደ ልባቸው ወጣው እንዲገቡ። አሁን እኮ ቀስ እየተባለ እኮ ዘረፋ ሊጀምር ነው ሰፈር ውስጥ እና ስለዚህ የሆነ እርምጃ እንውሰድ ብዬ የሆነ አሰብኩና እንደው ቆይ እሱ ከዚህ ሁሉ የሚብስቦ ከዚህ ከአለው ከሀገሩ ሰው ሁሉ የሚብስቦ እሱ ምንድነው? እኔ ሰላም ፈላጊ እና ሁሉም ተሰብስቦ በእድሩም በምኑም ተሰብስቦ ነው እንጂ መፈታት ያለበት ችግሩ እሱ ነው። እንዴት አንድ ግለሰብ ሄደው የሚፈቱልሽ ምንድነው? እስቲ ቆይ አንዱ አሁን ሙሽሪት አሁን ይሄንን እኮ ነው አሁን በአእምሮዬ ውስጥ እያሰብኩ ሳለ እንደው ድንገት ተናግሬ ነው እንጂ አንቺ ደግሞ እንደዚህ ስታይ አናገርሽኝ፣ ብዙ ነገር አናገርሽ። አሁን አንቺ ተጨናነቅሽብኝ እንጂ መልካም ነገር ነው እኮ ያሰብኩኝ። አንድ ነገር ቢያርጉት ኧረ በስመ አብ ወልድ የሰማው የፈራሁት ነገር ኧረ አሟቸው ነው በጤናቸው ሰልስ የሚሰማቸው ነው እናንተ ይስላል አረ ሰልስ እንዴት ነህ መስፍኔ? እንደምን ነህ? ሰላም ነህ? አለን። እንደምን ነህ? አለን። ደህና ነህ? ደህና ነኝ። አይ እንደው ያንን ነገር እንድትተው ብዬ ነበረ። አሁን እኮ መጥቼ እኮ አንተን ጨምሮ ስለቱ ስላስገባህ አይ መስፍኔ ትቼው ሂድ መጀመሪያ። እንዴት ወዩ ልተውኩት? እንዴት በምን ይሄኔ መሰለ ጉብሳ ልጅ 10 ስሙን እያጠፋችሁ የምታነሱት እንዴት መስፍኔ እንዴት አይነት ልጅ መሰለ? አዩ የበከት እንደሷ በገዛጄ እንደው ባልነግረው ኖሮ አሁንማ ማቆም ነው ያለብኝ። የቢሾው አባት
እንደምን ነህ? እንደምን ዋልክ? መስፍኔ ሰላም ዋልክ? ደህና አረፈድኩኝ። እንዴት ነህ? ደህና ነህ? ደህና ነኝ። እንደምን ነህ? አለን። እንደ ነገረኛ ሰው መጥቶ ዝም ብሎ እኔን እንደው እኔ አድርግ ያልኩህን ነገር እንደው እንድትተው ፈልጌ ነው አሁን የመጣው። አይ መስፍኔ እጅ ላይ እንዳይወድቅ ትቼው። እንዴት ትቼው ቆየሁ እኮ። እንዴት ተውከው? ትቼዋለሁ አልኩህ ተውኩት። ኧረ እንዴት ያለ ነገር ነው መስፍኔ? እንግዲህ ትቼዋለሁ አልኩህ ትቼዋለሁ። እና በእኔ ልትነግር እኮ ነው እኔ ሞከርክ። ትቼዋለሁ። እንዴት ነው? በምን ምክንያት ነው ደግሞ ባህሪ የተቀየረ? ትቼዋለሁ። ጠብ አልፈልግም። ተንግዲህ አልጣላም። ይሄ መናጢ ደግሞ መጥቶ ምን አለህ? ትቼዋለሁ። እንደው መግቢያ በቀዳዳ ማያጣ ወሮ በላ። አንተም በእኔ ላይ አይንን ታጉረጠርጣለህ። እቼን ይወዳል መስፍን አንተ